ህዳር 10 ቀን 2018 አልኖርም አልሞትምም። ከአንደኛ ደረጃ ትምህርት ቤት ጀምሮ ሰው ጤናማ ኑሮ ለመኖር የተመጣጠነ ምግብ ከማክሮና ማይክሮ አልሚ ምግቦች ፕሮቲን፣ ቫይታሚን፣ ካርቦሃይድሬትስ፣ ፋትስ፣ ሚነራልስ ወዘተ ማግኘት እንዳለበት ነበር የተማርኩት። ያልተመጣጠነውንም ሳያገኝ ሲኖር ሰላም፣ ደህንነት ያችኑ ሊያኖረው የሚችል ከወጪው ተሽሎ ለችግር ጊዜ የሚሆን የሚተርፈው ገንዘብ ባይኖርም ማንም የማይነካበት ያለ ስጋት የሚኖርበት መጠለያ የመሳሰሉት ግዴታ ማግኘት ያለበት መብት ነው። ይሄ ተሟልቶልኝ እንዳልኖር በገቢ ውስንነትና የፍላጎቶች አቅርቦት ዋጋ ባለመመጣጠን አልሚ ምግቦች ሊታሰቡ ባልቻሉበት አጥፊ ባልሆነው ቆሜ እንዲሄድ ብቻ በሚደግፉኝ አሰስ ገሰስ መኖር ከጀመርኩ 3 ዓመት አለፈኝ። በመሆኑም እያልኖርኩም በመኖር ላይ ነኝ። ስለዚህ አልኖርም። በቅርቡ ከአንድ ዘመድ የሞተበት ዘመዴ እንዳጣራው ለሬሳ ሳጥን 6,000፣ ለመቃብር ቁፋሮና ለቀብር አስፈጻሚ 10,000፣ በጠቅላላ 16,000 የንፍሮና የማስተዛዘኛን ሳይጨምር ይህ በጡረታ ከማገኘው ገቢ የበለጠና ያስቀመጥኩት ቤት አበስቲኒ ስለሌለኝ አልሞትምም። ለመኖሬም ላለመኖሬም ላለመሞቴም ተጠያቂ አካል ግን እንዳለና በቅርቡ ዋጋውን እንደሚያገኝ ፈራጁ ጌታ ነግሮኛል። ዘሪሁን ከጋረማው